ሰላም ጤና ይስጥልኝ ክቡራትና ክቡራን የዘራ ሚዲያ ተከታታዮች ለዛሬ ያልናቸው ዜናዎች ይዘን ቀርበናል። ተከታተሉን ዘንድ በአክብሮት እንጠይቃለን። በቅድሚያ አርዕስተ ዜና። 3 የኢትዮጵያ ጀነራሎች በተመሳሳይ ቀን በተለያዩ የማሰልጠኛ ማዕከላት ተገኝተው ለሰራዊታቸው ትዕዛዝ ሰጡ። ኢትዮጵያ ከትግራይ በተላከው ወርቅ ከ$1 ቢሊዮን በላይ ገቢ ማግኘቷን አስታወቀች። በትግራይ ጦርነት ምክንያት ማዕቀብ የተጣለባት ኢትዮጵያ ከአሜሪካ የቀረበላትን አዲስን የታሪፍ አወቃቀር እንደምትቀበል መግለጿን፣ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ ሊገደዱ መሆኑን የሚሉና ሌሎች ዜናዎች ይዘን ቀርበናል። በዝርዝር እንመለከታቸዋለን። ተከታተሉን ዘንድ በአክብሮት እንጠይቃለን። ትግራይ የሚመረተው ምርት ለትግራይ ሕዝብ በቅቶ አያውቅም፣ አሁንም አይበቃም። ከፍተኛ የወርቅ ኮንትሮባንድ ኢትዮጵያ ውስጥ ያለው ሽሬና አሶሳ ነው። ሽሬና አሶሳ ላይ ያለው የወርቅ ኮንትሮባንድ ፒክቸር በሲስተም ስታዩ ትደነግጣላችሁ። አብዛኛው ነገር ጥቂት ግለሰቦች ሽሬ ላይ ሆነው አሶሳ ላይ ሆነው በኮንትሮባንድ ይዘርፋሉ። ኢትዮጵያ ከትግራይ በተላከው ወርቅ ወደ $2 ቢሊዮን የሚጠጋ ገቢ አገኘች። በአገሪቱ ባለፉት 8 ወራት ብቻ ከማዕድን ወጪ ንግድ ከ$1.8 ቢሊዮን በላይ ገቢ መገኘቱን የማዕድን ሚኒስቴር አስታወቀ። ለውጭ ገበያ እየቀረቡ ካሉ ማዕድናት ወርቅ ትልቁን ድርሻ እንደሚይዝ ጠቅሶ ባለፉት 8 ወራት 22.5 ቶን ወርቅ ለውጭ ገበያ መቅረቡን ጠቁሟል። ይህ የተገለጸው የማዕድን ሚኒስቴር የ2017 ዓ.ም የ8 ወር የሥራ አፈጻጸም ሪፖርት መጋቢት 24 ቀን 2017 ዓ.ም ለሕዝብ ተወካዮች ምክር ቤት ለኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። ሪፖርቱን ያቀረቡት የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ በ8 ወራት ውስጥ 6 ቶን ወርቅ ለውጭ ገበያ ለማቅረብ ታቅዶ እንደነበር ጠቅሷል። ከሀገሪቱ ውስጥ ከፍተኛ የወርቅ ክምችት ያለባት ትግራይ ባለፉት 7 ወራት ብቻ ከ7 ኩንታል በላይ ወርቅ ወደ ብሔራዊ ባንክ መላኳን የሚታወስ ነው። የፌዴራል መንግስት ለትግራይ ከ12 ቢሊዮን ብር በላይ ያነሰ ዓመታዊ በጀት እየመደበ ቢሆንም ከትግራይ ግን በቢሊዮን ዶላሮች የሚቆጠር ወርቅ እየዛቀ ይገኛል። ከ3 ወራት በፊት አቶ ጌታቸው ረዳ ባደረጉት ንግግር በ3 ወራት ጊዜ ውስጥ ብቻ ከ28 ኩንታል በላይ ወርቅ ወደ ፌዴራል መንግስት ማስገባታቸውን ገልጾ ነበር። መንግስት ግን 5 ሳንቲም አልሰጠንም የሚል ወቀሳ መሰንዘራቸውም አይዘነጋም። አሁን የኢትዮጵያ መንግስት ለውጭ ገበያ እያቀረበ ያለው የወርቅ ምርት በዚህ ከቀጠለ በበጀት ዓመቱ መጨረሻ 33 ቶን ወርቅ ማቅረብ እንደሚቻል አመልክተዋል። አሁን የኢትዮጵያ መንግስት ለውጭ ገበያ እያቀረበ ያለው የወርቅ ምርት በዚህ ከቀጠለ በበጀት ዓመቱ መጨረሻ 33 ቶን ወርቅ ማቅረብ እንደሚያስችል አመልክተዋል። ይህም ኢትዮጵያን ከፍተኛ ወርቅ ለውጭ ከሚያቀርቡ የአፍሪካ ሀገራት ተርታ የሚያሰልፋት መሆኑን ተመላክቷል። የፌዴራል መንግስት $1 ሚሊዮን ሲዝቅበት የነበረው የትግራይ የማዕድን ቁፋሮ በትግራይ ጊዜያዊ አስተዳደር ውሳኔ መሰረት የማዕድን ማውጣት ስራ እንዲቆም መወሰኑ አይዘነጋም። ይህ ህገወጥ የማዕድናትን ምዝበራ ለመከላከል በፌዴራል መንግስትና በትግራይ ፍቃድ ተሰጥቷቸው ወርቅና ኮፐር ጨምሮ ሌሎች ማዕድናትን የሚያመርቱ አካላት ከየካቲት 1 ቀን ጀምሮ ስራ እንዲያቆሙ ተወስኗል። ይህም ኢትዮጵያ በቀጣይ አሳካዋለሁ ያለችውን እቅድ ተጽዕኖ መፍጠሩ አይቀር መሆኑንም እየተነገረ ነው። 3 የኢትዮጵያ ጀነራሎች በተመሳሳይ ቀን በተለያየ ማሰልጠኛ ማዕከላት ተገኝተው ለሰራዊት ትዕዛዝ መስጠታቸውን ተገልጿል። በእርስ በርስ ጦርነት ሰራዊትን እያስጨረሰ ያለው የብልጽግና መንግስት ዛሬም የብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን አስመርቀዋል። የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም ለሰልጣኝ 100 መሪዎች ወቅታዊ የሰራዊትን የግዳጅ አፈጻጸምና አቋም በተመለከተ ማብራሪያ ሰጥተዋል። ሌተናል ጀነራል በላይ የሰሜን ምስራቅ እዝ የሀገራችን ሉዓላዊነት ያስከበራችሁ ብርቅዬ የቁርጥ ቀን ጀግኖች በመሆናችሁ የተቋማችን የኩራት ምንጭ ናችሁ ሲሉ ገልጿል። የኩራት ምንጭ የተባለው ሰራዊት ዳር ድንበር የመጠበቅ ኃላፊነት የሚገባው ቢሆንም ከወንድም ጋር እየተዋጋ በየቀበሌውና በየጥሻው እየተዋረደ ይገኛል። ፊልድ ማርሻል ብርሃኑ ጁላም በለብለብ ነበር ስንዋጋ የነበረው ሲሉ መደመጣቸው አይዘነጋም። የተለየ ስልጠና መውሰድና ሁሉን አቀፍ የውጊያ ስልትን ማወቅ መተግበር እንዲሁም የስነ ልቦና የበላይነት መያዝ ያስፈልጋል ሲሉ ትዕዛዝ ሰጥተዋል። መከላከያ በአሁኑ ወቅት በሀገሪቱ ላይ ሊቃጡ የሚችሉ ማንኛውም አይነት ጥቃት መመከት የሚያስችል አቋም በመገንባት ላይ መሆኑን ገልጾ 100 መሪዎች በስልጠና ብቁ ማድረግ ዋናው ልዩ ትኩረት የሚሰጠው ተግባር መሆኑን አስረድተዋል።
ልምድ ያላቸው የሰራዊት አባላት ያስጨረሰው የብልጽግና ስርዓት በአዳዲስ ሰልጣኞች ተጠምዶ ይገኛል። ዛሬም የብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት 41ኛ ዙር መሰረታዊ ወታደሮችን አስመርቀዋል። በምረቃ ስነ ስርዓቱ በክብር እንግድነት በመገኘት ሰልጣኞችን የመረቁት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ የመከላከያ ኃይልን በሰው ኃይል ልማት ከዘመኑ ወታደራዊና ቴክኖሎጂ ትጥቆችን በመደገፍ ውጤታማ ግዳጆችን እንዲወጣ ለማስቻል ዘርፈ ብዙ ተግባራት መስራቱን ገልጸዋል። ውትድርና ሙያ ከሌሎች ሙያ ልዩ የሚያደርገው አንዱና ዋነኛው መንገድ ክብርና ውድ ህይወትን ሰውቶ አገርን ማጽናት፣ ህዝብን ማገልገል የሚጠይቅ ሙያ መሆኑን የገለጹት አዛዡ ይህንን ሙያ በጥብቅ ዲስፕሊን ለመፈጸም ደግሞ መሰልጠን ሙያው የሚጠይቀውን ዕውቀት፣ ብቃት፣ ችሎታ መፍጠርና በስነ ልቦና መዘጋጀት የግድ መሆኑን አስረድተዋል። የሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ በበኩላቸው ሀገሪቱ የተጋረጡባትን ችግሮች ለማለፍ ለዓላማ የጸና ጠንካራ ሰራዊት ያስፈልጋታል ብለዋል። ይሁን እንጂ አሁን ያለው የኢትዮጵያ ሰራዊት ህዝቡን የሚያስጨፈጭፍ፣ የአገር ሉዓላዊነት የሚያስደፍር፣ ለሙያውና ለህገ መንግስታዊ ስርዓቱ የማይገዛ የብልጽግና ስርዓት ጠባቂ መሆኑን ላለፉት 7 ዓመታት አስመስክሯል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ ሊገደዱ ነው። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለ1 ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታወቀ። ተስፋ የምናደርገው በዚህ ዓመት ከቻልን እና ለሚቀጥለው ዓመት ተግባራዊ ማድረግ ከቻልን ጥሩ ነው። ካልቻልን ግን ዴፊኒትሊ በ2019 የምንጀምረው የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ልንጀምር ነው። ይሄ ድሮ ዩኒቨርሲቲ ተማሪዎች እንደኔ እድሜ የጠገባችሁ ካላችሁ ታውቁታላችሁ። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለ1 ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገል ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር። ለ1 ዓመት ቤዚኮቻቸውን ብቻ ከፍሎ ከዛ ሲመለሱ 4ኛ ዓመት ይሆናሉ። ተመልሰው ዩኒቨርሲቲ ሲገቡ 4ኛ ዓመት የበለጠ በስለው ነው የሚገቡት። ስለ ማህበረሰባቸው የበለጠ አውቀው ነው የሚገቡት። ኢንፋክት ብዙ የዩኒቨርሲቲ ሁለተኛ ደረጃ ትምህርት ቤት መምህራን ከዛ በኋላ እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው አስተማሪነት የቀሩ ብዙ ሰዎች አሉ። እሱን ፕሮግራም እንጀምራለን ብለናል። በየዓመቱ ከ45 ዩኒቨርሲቲዎች በርካታ ምሁራን ስታስመረቅ የነበረችው ኢትዮጵያ አሁን ላይ ዩኒቨርሲቲዎች ባዶ ቀርቶ ወታደራዊ ማሰልጠኛዎች በወጣቶች እየተጠለቀለቁ ይገኛሉ። የዚህ ተግባር መሐንዲስ የሆኑት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መጋቢት 4 ቀን 2017 ዓ.ም በተወካዮች ምክር ቤት የሰው ሀብት ልማት ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ላለፉት ዓመታት እሳቸው በኃላፊነት ከተሾሙት ጀምሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውን ጠቁሟል። ችግሮችን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ ዕቅድ የተያዘ መሆኑን የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ የ3 ዓመት ትምህርት እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና ማህበረሰቡ እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉ ተናግረዋል። ሀገራዊ ለውጥን የሚደግፍ ህዝባዊ ሰልፍ በጅግጅጋ እየተካሄደ ነው። ሀገራዊ ለውጥን የሚደግፉ ህዝባዊ ሰልፍ በሶማሊያ ክልል ጅግጅጋ ከተማ እየተካሄደ ነው። በድጋፍ ሰልፉ የሶማሊያ ክልል ርዕሰ መስተዳድር ሙስጠፌ መሐመድን ጨምሮ ሌሎች የክልሉ ከፍተኛ የሥራ ኃላፊዎች ተገኝተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበት 7ኛ ዓመት የንግስና ጊዜያቸውን በተለያዩ አካባቢዎች እየተከበሩ ይገኛሉ። አገኘሁ ተሻገር ኢትዮጵያን ከመበታተን ያዳነን ለውጥ በማለት የሚያንቆለጳጵሱት ዳንኤል ክብረት ከዕዳ ወደ ምንዳ የተመነደግንበት ብሎ የሚያሞካሽት ለውጥ ለኢትዮጵያ ህዝብ ግን ስቃይና ሰቆቃ ሆነዋል። የኢትዮጵያ ህዝብ በግጭትና ጦርነት ረሃብና ጠኔ ፍዳውን እያየ ይገኛል። በትግራይ በሺዎች በተገደሉበት፣ ሚሊዮኖችን ደግሞ በተፈናቀሉበትና በተሰደዱበት፣ በአማራና በኦሮሚያ በሌሎች የኢትዮጵያ አካባቢዎች በየዕለቱ በርካቶች በሚገደሉበት ነው ለውጥ በሚል በዓሉን እያከበሩ ያሉት። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ከ20 በላይ ነዋሪዎች መገደላቸውን ተገልጸዋል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አቢ ዶንጎራ ወረዳ ቱሉም ወቲ ቀበሌ ባሳለፍነው ሳምንት ከ20 በላይ ነዋሪዎች መገደላቸውና ሌሎች 3 ታፍነው መወሰዳቸውን ተገልጿል። ግድያው የብልጽግና ሰራዊት ሆን ብሎ ፈጽሞት ሊሆን እንደሚችል እየተገለጸ ነው።
የኦሮሞ ነጻነት ሰራዊትና የፋኖ ኃይሎች እንዳይተባበሩና አንድነት እንዳይፈጥሩ ቀን ከሌሊት እየሰራ ይገኛል። ይህን አንድነትና ትብብር እንዳይመጣ በህዝቦች መካከል ልዩነት የሚፈጥሩ ጉዳዮችን በመፍጠር የተጠመደው ብልጽግና አሁንም ግድያው ፈጽሞት ሊሆን እንደሚችል እየተገለጸ ነው። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የአቢ ዶንጎራ ወረዳ ነዋሪዎች በተፈጸመው ጥቃት ከ20 በላይ ሰዎች መገደላቸውና ሌሎች በርካቶች ደግሞ ቆስሎ ከባድ ሁኔታ ውስጥ እንደሚገኙ ተናግረዋል። በትግራይ ጦርነት ምክንያት ማዕቀብ ተጥሎባት የቆየችው ኢትዮጵያ ከአሜሪካ የቀረበላትን አዲስን የታሪፍ አወቃቀር እንደምትቀበል አስታወቀች። አሜሪካ ኢትዮጵያ ላይ ከቀረጥ ነፃ ገበያ ወይም አግዋ ተጠቃሚ እንዳትሆን ማዕቀቡን የጣለችው በፈረንጆቹ መስከረም 2021 ነበር። በወቅቱ የትግራይ ጦርነት እንዲቆምና የኤርትራ ወታደሮች ከክልሉ እንዲወጡ፣ የሰብአዊ እርዳታ አቅርቦት እንዲሻሻል፣ የግጭቱ ተሳታፊ ኃይሎች ወደ ድርድር እንዲመጡ ያደረገችው ጥረት ተቀባይነት አላገኘም በሚል ምክንያት ነበር። እገዳውም እስከ ቀጣይ መስከረም ወር እንደሚቀጥል ተሰናባቹ ፕሬዚዳንት ጆ ባይደን መወሰናቸው ይታወሳል። አሜሪካን መልሰን ታላቅ እናደርጋታለን የሚል አቋም ያላቸው የ78 ዓመቱ አዛውንት ዶናልድ ትራምፕ በኢትዮጵያና በሌሎች ሀገራት የታሪፍ ጭማሪ አድርጓል። ትራምፕ ወደ ነጭ ቤተ መንግስት በገቡ አጭር ጊዜ ውስጥ በዓለም ሀገራት ላይ የከፈቱት የኢኮኖሚ ጦርነት በበርካቶች ተቃውሞ አስነስቷል። ኢትዮጵያን ጨምሮ ከተለያዩ ዓለም ክፍሎች ወደ አሜሪካ በሚገቡ ሸቀጦች ላይ የተጣለው መሰረታዊ ቀረጥ ከመጋቢት 27 ቀን 2017 ዓ.ም ጀምሮ ስራ ላይ ይውላል። ከኢትዮጵያ በተጨማሪ ከኬንያ፣ ጋና፣ ግብፅና ሞሮኮ ወደ አሜሪካ የሚገቡ ሸቀጦች በተመሳሳይ 10% ቀረጥ ተጥሎባቸዋል። ለሸቶ 50%፣ በደቡብ አፍሪካ 30% ቀረጥ ተጥሎባቸዋል። አዲስን ቀረጥ መክፈል የሚጠበቅባቸው ሸቀጦችን ወደ አሜሪካ የሚያስገቡ ኩባንያዎች ናቸው። ይሁንና በአሜሪካውያን ሸማቾች ላይ ተጽዕኖ እንደሚኖረው የኢኮኖሚ ባለሙያዎች ያምናሉ። ዶናልድ ትራምፕ በአውሮፓ ህብረት ላይ 20%፣ በቻይና ላይ 34% ቀረጥ ጥለዋል። በቻይና ላይ የተጣለው ቀረጥ ከዚህ ቀደም ተግባራዊ የተደረገው ጨምሮ ወደ 54% ከፍ ብሏል። ዶናልድ ትራምፕ ትናንት በዋይት ሃውስ አዲስ ቀረጥ የጣሉበትን ዕለት የነጻነት ቀን ሲሉ ጠርቶታል። በተለያዩ ሀገራት ላይ የሚጣለውን የቀረጥ ዝርዝር የሚያሳይ ሰንጠረዥ ከፍ አድርጎም አሳይተዋል። ይሁንና ውሳኔዎችን ከተለያዩ የዓለም ሀገራት መሪዎች ተቃውሞና ትችት ገጥሞታል። የጀርመን መራሄ መንግስት ኦላፍ ሾልስ ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ የጣሉት አዲስ ቀረጥ የዓለምን ኢኮኖሚ እንደሚጎዳ አስጠንቅቋል። ዶናልድ ትራምፕ ይፋ ያደረጉት ቀረጥ በእኔ አመለካከት ስህተት ነው ያሉት ሾልስ በዓለም ዙሪያ ብልጽግና የፈጠረ የንግድ ስርዓት ላይ የተሰነዘረ ጥቃት እንደሆነ ተችቷል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ አሜሪካ የተሳሳቱ አሰራሮችን በማረም ቻይናን ጨምሮ ከሌሎች ሀገራት ጋር ያላትን የኢኮኖሚና የንግድ ልዩነት በፍትሐዊ አክብሮት በተሞላበትና የጋራ ምክክር መፍታት አለባት ብለዋል። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ታሪፍ ለመጣል መወሰናቸው ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉ የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ፎን ደር ሌየን ተናገሩ። ቻይና የዶናልድ ትራምፕ እርምጃ በመቋም የአገሪቱ የንግድ ሚኒስቴር አሜሪካ ታሪፏን በፍጥነት እንድትሰርዝ የጠየቀች ሲሆን ቻይና የራሷ መብትና ጥቅም ለማስጠበቅ በቁርጠኝነት የአጸፋ እርምጃዎችን ትወስዳለች ብለዋል። ጃፓን የተጣለባት የ24% ታሪፍን እጅግ በጣም ያሳዝናል ካለች በኋላ የዓለም ንግድ ድርጅትና የአሜሪካ ጃፓን ስምምነቶችን የሚጥስ ብለዋለች። ከዚህ ዜና በፊት ከአሜሪካ የሚገቡ ምርቶች ላይ የጣለችውን ታሪፍ ሙሉ በሙሉ ያነሳችው እስራኤል እጅጉን መዳናገጣቸውን የአገሪቱ ባለስልጣን ለመገናኛ ብዙሃን ተናግረዋል። ኢትዮጵያ በበኩሏ ከአሜሪካ የቀረበላትን አዲስን የታሪፍ አወቃቀር እንደምትቀበል አስታውቃለች። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10% ብቻ በማድረግ ተወዳዳሪነታቸውን ያሳድጋል ብሏል። ይህ አዲስ የታሪፍ አወቃቀር ኢትዮጵያ እንደ ቬትናምና ባንግላዴሽ ካሉ ትላልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ እድል እንዲኖራት ያደርጋል። የተከበራችሁ የዛራ ሚዲያ ተከታታዮች ለዛሬ የያዝናቸው ዜናዎች እነዚህ ይመስሉ ነበር። መልካም ጊዜ ይሁንላችሁ።